ተመልካቾቻችን የሐረርን ገጽታና ውበት አይተን በልጆቿ እጆች የተሰሩትን የዕደ ጥበብ ሙያዎችን ስንጨምር ደግሞ ቆይታችን ይበልጥ አጓጊ ሆነ። ሐረር በእርግጥም የባለሙያዎች ምድር ናት። ለዛም ነው ብዙ ድካምን የሚጠይቅ ከፍ ሲል ደግሞ በዋጋም ውድ የሆነ የዕደ ጥበብ ሥራ ቀልባችንን ወሰደው። ዛሬ እንኳን በኢድ ዕለት ይህንን የእጅ ሥራ በርካቶች ያደርጉታል። ታዲያ ባልደረባችን ዝናሽ ካላዩ በዚህ የዕደ ጥበብ ሙያ ተደንቃ በብዛት ወደሚሰሩት እጆች አመራች። ጋራዥ አባታች አማን ታልኹ ወናል አልኹ አማን ዋልኹ ኢድ ሙባረክ አለይና ወአለይኩም ይህንን ያህል ከሞከርኩ በቂ ነው አይደል? እሺ በዚህ ጋር ልለፍ። አሁን ያለሁበት ቦታ በሐረር ውስጥ እጅግ ታሪካዊ እድሜ ጠገብ የሆነ ስፍራ ነው። ቱርኮች ሐረርን ማስተዳደር ከጀመሩ በኋላ እንግሊዞችና ፈረንሳዮች ይህንን ቦታ በቆንስላነት ይጠቀሙበት ነበር። ከዛ በኋላ የቱርኮች ሆቴል በመሆን አገልግሏል። በኃይለ ሥላሴ ዘመነ መንግስት ደግሞ የተገመነን የጫጉላ ቤት እንደነበር ሰምቻለሁኝ። ብቻ ምን አለፋችሁ ይህንን ቤት በጣም ታሪካዊ ቦታ ነው። ዛሬ ላይ በእርግጥ በደርግ ዘመነ መንግስት ተወርሶ ነበር። ከዛ በኋላ በቅርስ ባህልና ቱሪዝም አማካኝነት ቦታውን ተመልሶ በስፔን ድጋፍ ሙሉ እድሳቱን ተደርጎለት ኢናይ አቢጃ የዕደ ጥበብ ማሰልጠኛ ኮሌጅ በመሆን እጅ ስራ ጥበብ ለትውልድ የሚተላለፍበት ቦታ በመሆን በርካታ ስራዎችን የዕደ ጥበብ ትሩፋቶችን ለናንተ ያደረሰ ይገኛል። አሁን ያለሁበት ቦታ በተለየ የኮፍያና የስፌት የሚሰራበት ቤት ነው። እዚህ ጋር እንደምትመለከቷቸው በእድሜ ትልቅ የሆኑ እናቶች አሉ። እዚህ የሚሰለጥኑ ወጣት ሴቶችም አሉ። በእርግጥ ይህንን ሙያ ወንዶችም ሴቶችም የሚሰሩት ነው። እናቴ ስሞትን ማን ልበል? አይኔ አቡበከር። መልካም በድጋሜ ኢድ ሙባረክ ብያለሁኝ። በዚህ ሙያ ውስጥ ስንት ጊዜ ሆኖት? 10 አመት ይሆናል። አረ እንዴት ነው ስራው? ስራው ጥሩ ነው እንደምታዩ። ያው ተማሪዎቹም እየተመሩ ነው። እናስመርቃለን፣ ሰርቲፊኬት ይሰጣል። በፋክሽኑ ብዙ ትምህርት ተማሪዎች አሉ። እዚህ ጋር ከፊት ለፊት የምናያቸው ኮፍያዎች እያንዳንዳቸው የራሳቸው የሆነ ትርጓሜ ያላቸው ሲሉ ነበር። አሁን የያዙት ኮፍያ አሁን ይሄ የሙሽራ ኮፍያ ነው። አረ የሲሩ ነው፣ አናቱ ነው፣ ጭንቅላቱ ታችሁ ነው፣ ይሄ ታችሁ ነው። የሙሽራ ኮፍያ ከሌላው በምንድን ነው የሚለየው? በከረር ይሄ 5 አይነት ከረር ነው። አሁን ለምሳሌ የአባቶች ነጭ ናቸው፣ ሙሉ ነጭ ነው። አዎ ጎረምሶቹ አረንጓዴና ነጭ ናቸው። የሙሽሮች ያው እንደምታዩ 5 አይነት ከረር ነው። በዚህ ይለያል። በአጠቃላይ ስንት አይነት ዲዛይን አለ? ብዙ አይነት ዲዛይን አለ፣ እስከ 30 ምናምን አለ ዲዛይኖች። አሁን ይሄ ዲዛይን የያዘው እስከ 12 እስከ 13ም በብዛታቸው ልክ ነው ያለው ዲዛይኖቹ አይደለ? አዎ ሁሉም ልዩ ነው። የዚህን ኬሮች ከሌላው ኬሮች በጣም የሚለይ ይመስለኛል። አንድ አይነት ነው። ይለያል። ኦኬ ቀጭን ነች። አዎ ቻይና ከሆነችም ሌላ ኬሮስ አሁን ለምሳሌ ወፍሮሙ 11 ቁጥር አለ፣ 10 ቁጥር አለ፣ 13 አለ። ይሄ ያው በዚህ ይሄ 12 ነው። እዚህ ጋር ባለው ቁጥር 11 እና 13 አፉ ትልቅ ነው። እንደዚህ አያምሩም፣ አይሰብሩም። በጣም ጥቅጥቅ ያለ እኮ ነው። እቺ ቀጭን ስለሆነች በደንብ ትሰራለች። መልካም ደግሞ አትራፊ ነው አሉ ሰምቻለሁ። ሞያም እንጀራች ብለበታለሽ፣
ፍራንክም ብዙ አለው፣ ጥቅሙም አለው፣ ሞይነቱም እንደምታዩ ነው። መልካም እናቴስ ልተዋወቁት እስቲ ስሞት ማን ይባላል? እኔ ስሜ ሳዳር ዶሸሊ ነኝ። ይሄው ኮፍያ ሙያ ላይ የተሰማራው። ምን ያህል ጊዜ ሆኖት? እኔ በልጅነቴ ነው የተማርኩት። እዚህ ከገባሁ 8 ዓመት ሆነ። ተቋም ውስጥ አዎ እያስተማሩ እንደው ትውልዱ እዚህ ሳያቸው በጣም ወጣት ናቸው። አቀባበላቸው ለሙያው ያላቸውን ፍቅር እንዴት ነው የሚያዩት? ሙያውማ በጣም የሚፈቀርና እይታ የምትሰጭ ነው። ስለዚህ ወጣቶቹም ይህንን ለመማር ራቀን ሳይሉ እየመጡ እየተማሩ ነው። እኛም በሙሉ ልባችን ያለብንን አደራ ተቀብለን ለሁሉም እየሰጠን ነው። የሙሽሮቹ ዋጋውም የናረ መልኩም የሚስብና የሚያስደስት እና ማንነትሽን የሚገልጥ ኮፍያ ነው። 5 ብሩህ ክሮች አሉት። ብሩህ ክሮቹም ቦታ ቦታ አላቸው። ሁሉ ቦታ ከማ ጋጭተሽ ማስገባት አትችይም አለው። በየነጥቡ በየቦታው ይገባል። ከአረንጓዴ ቀጥሎ ምን ይገባል፣ ከቢጫ ቀጥሎ ምን ይገባል ብለሽ ያው ስያሜም አለው። እንደዛ ነው የሚሰራ። ክብር ያለው የሙሽራ ኮፍያ ይሄኛው ነው። የእውነት በእጅ የተሰራ አይመስልም። በጣም ጥቅጥቅ ከማለቱ የተነሳ በጣም ድርቅ ያለም ጭምር ነው። እንደ ማንኛውም የኬሮሽ ስራ አይደለም። ዲቴይሎቹ በጣም ነው የሚገርሙት። አሁን እያንዳንዱ ዲዛይን ትርጉም አለው ሲሉኝ ነበረ። ምንድናቸው እስቲ ያስረዱኝ። መጀመሪያ ይወጠንና ይሄ አናቱ ይሰራል። አናቱ ይሰራል። ኮለን አለ። ይሄ አሁን በቆመት የምታየው እንትን እንደ ኮለን ነው። ያው 8 ቤት ነው። ከ8 ቤቱ ዲዛይኑን ትጥያለሽ መጀመሪያ። ከዛ እያለ ዙር እየሞላሽ እያደገ ነው የሚሄደው። ሲያድግ ልኬት አለው። ከልኬቱ በኋላ ይሰበራል። ይሄ ከተሰበረ በኋላ ይሄ እንደ ቢም አሁን ቤት የሚያስሩበት አለ አይደል? እንደ ቢም ይታሰራል። ከታሰረ በኋላ እነኚህ ዲዛይኖች እንደ ባተር በቦታው እየተቀመጡ ቆጥረሽ አስቀምጠሽ የዲዛይኑ አይነት ታሰፍሪና ዲዛይኖቹ አሁን ብዙ ዲዛይን አለ አልኩሽ አይደል? ይሄው በየቤቱ ጥቁር ቤት ከጥቁር ቀጥሎ ምን ይገባል ይታይሻል። ከነጭ ደግሞ ምን ይገባል? እሱን አስተካክለሽ ብሩህ ተስፋና ልምላሜ ማለት ነው። አሁን ይሄኛው ኮፍያ ያደረገ አንድ ወንድ ሙሽራ እንደሆነ እንዲሁ ታይቶ ይታወቃል ማለት ነው። አሁን ለጌጥም ይለበሳል። ለጌጥም ይለበሳል። ግን ዋና የሰርጉ ዕለት ሙሽራው ነው የሚያደርገው። አንድ ኮፍያ ለመስራት ምን ያህል ጊዜ ይወስድቦታል? ለምሳሌ 15 ቀን እንቆርጣለ። አንድ ኮፍያ? አዎ በወር ይቆርጣለ። ሁሉም አንድ አይደለም። በጣም ውድ እንደሆኑ ሰማሁኝ። ይሄ የሙሽራው እስከ 20 ሺህ ብር ደርሷል። እዚህ ባለሀብት ነው የተሰበሰበው። አዋ ባለሀብት እሺ። እና እስከ 20 ሺህ ብርም 18ም 15ም ይሸጣል። ሀረሪዎች ባህላችሁ በጣም ወድጀዋለሁ። በጣም በጉጉት ለመጀመሪያ ጊዜ እንደመጣ ሰው የጠበቁትን ነገር ነው ያገኘሁት። እንደዚህ ያምርብኛል ብዬ አላሰብኩም ነበርና ይህንን የአረፋ በዓል እንደዚህ ድምቅ ብዬ እንዳልፍ ስላደረጋችሁኝ አሁን በድጋሚ አመሰግናለሁ። እኛም እናመሰግናለን። የዚህ ኮሌጅ ዲን ነሽና ይህንን እውቀት ለትውልድ እንዲሸጋገር በብዛት እየሰራችሁ ነው። በደንብ እየጣራችሁ እንደሆነ ያስታውቃል። ብዙ ተማሪዎች ናቸው ያሉት። እንደውም ይሄንን ለቀረጻ እንዲመቸን ብለን ነው ይሄንን ያደረግነው። ትሞክሪያለሽ አንቺ? ሞክራለሁ። ኮሌጅ ውስጥ የሚሰጡ 9 በላይ ሙያዎች አሉ። ከነዛ መካከል አሁን በአብዛኛው ሴቶች የሚሰሩትን ሞክራለሁ በራሴ። ኮፍያ፣ ስፌት፣ ትራስ ጨርቅ የሚሰራውን እነዚህ ነገሮች ሞክራለሁ። ከኮሌጅ ዲን ከመሆኔ በፊት ደግሞ መጥቼ እዚህ ሰልጥኜ እንደማንኛውም ተማሪ የተመረኩበት አጋጣሚ ማለት ነው። ሰቅለሽ ነው እንደ ያቀረሽው? አዎ ያለሽ ጎበዝ ተማሪ ነበረች መሰለኝ እሷ አይደለ?
እሰይ ነገርየው ምን ይፈልጋል? ኮንሰንትሬት በጣም ይፈልጋል። አንድ ስቴፕ ካበላሸሽ ሙሉ ስራው ነው የሚበላሸውና ከቀለም አንፃር ከቦታ የምትወጊ ቦታ አለ። ያንን ቀዳዳ ካለብሽ ብዙ ነገር ነው ትሚለውና በጣም ኮንሰንትሬሽን ይፈልጋል። በምን ያህል ጊዜ ለመድሽው? እኔ 3 ወር አካባቢ። አራቴ ይለመዳል? ልሞክረው ልድፈረው? ድፈሪ ችግር የለውም። የሰዎች ግብረ መልስ ምን ይመስላል? በፊት አሁን እናትና አያቶቻችን ላይ የቀረ እደ ጥበብ ባለሙያ ስለነበረ ኮፊያ ለማግኘት በጣም ሬር ነበረ። የሚሰፋ 3-4 ሰው የቀረበት አጋጣሚ ነበርና እንደ ባህል ቅርስና ቱሪዝም ቢሮ ሪቫይታላይዜሽን የሚባል ፕሮግራም ነበረ። በዛ መሰረት የጥንታዊ የነበሩ ባህል እደ ጥበብ ቤት አሰራር እነዚህ ነገሮች ለምንድነው ወደ አሁኑ ትውልድ ማናስተላልፈው እንዴትስ ነው መተላለፍ ያለበት የሚለው ፕሮግራም ወጥቶ ነው ይሄ ነገር የትኞቹስ ናቸው ወደዚህ መመለስ ያለበት ሲባል አሁን ኮፊያ የሐረሪ ባህላዊ ቤት አሰራር ማለት አሁን ይሄ የባህላዊ ቤታችን ነው። አሰራሩ ደግሞ ከሌላው ቤት የተለየ ነውና ጌጣጌጦች አሉ፣ ኮፊያ አለ፣ ትራስ ጨርቅ ይሄ መሰረታዊ የሚባሉ ለሐረሪ ሕዝብ ባህል ትውፊቱ ናቸውና በዛ መልኩ ነው እንዲማሩ የተደረገውና አሁን መላው ወጣት በሚባል ደረጃ ላይ ከ3-4 ሙያ በላይ ያላቸው ራሳቸውን በኢኮኖሚ የቻሉ ወጣቶች ናቸው አሁን በሐረር ከተማ ላይ የሚገኙትና ለአባቷ ትሰፋለች፣ ለወንድሟ ትሰፋለች። ከዛም አልፎ የትምህርት ወጪዋን የደብተሯን ምኗን የምትሸፍንበት ጊዜ የሚኖራና ቤተሰብ መጥቶ እዚህ በጣም ያመሰግናልና ያለው ግብረ መልስ በጣም ደስ ይላል። የኛ ትውልድ በጣም አይምሮ የነቃ ነው። እነዚህ ወጣቶች የሚያዋጣቸውን ያወቁ ይመስለኛል። ይህንን የእደ ስራ ጥበብ ምን ያህል ዋጋ እንዳለው የተረዱ ይመስለኛልና ሊሚ ትባላለች በሀደርኛ ወርቅ ወይም ውድ ማለት ነው። እሷም ስራዋ ውድ ህይወቷም ውድ ለማድረግ ይህንን ኮፍያ እየሰራች ትገኛለች። በዚህ ኮፍያ ምን ያህል ሰው ድረሻል? በጣም አራታይ እዚህ ጋር በጣም ቀላል ሰዎች አይደላችሁም ያላችሁት። 25 ዓመቴ ነው ስትይ ነበር። መቼ ነው የጀመርሽው ይሄንን ሙያ? ተማሪ እያለሁ ኤሌመንተሪ ነው ሃይ ስኩል? ፕሪፕ ጨርሼ ኮሌጅ እየተማርኩ። ረጅም ጊዜ ነው። ብዙ ነገር አጠራቅመሻል። ለትምህርት ለዩኒቨርሲቲ የሚሆንሽ ነገር በዚህ ቤተሰብ ታስተዳድሪበታለሽ? አዎ በተወሰነ መልኩ። እንዴት ነው ይሄንን ሙያ የጀመርሽው? እንዴት ወደድሽው? ያው በፊትም እፈልግ ነበር እጅ ስራ መማር። ከዛ በአጋጣሚ ነው የሆነ ቦታ ሄጄ ስመለስ እዚህ ገብቼ ተመዘገብኩኝ ማለት ነው። ከዛ ጀመርኩኝ በነጭ ማለት ነው። በዚህ ነበር የጀመርኩት። አዎ ይሄኛው ማለት ነው። ከዛ ይሄኛውን ቀጠልኩኝ። አረንጓዴው አረንጓዴና ነጭን መጨረሻ ላይ ይሄን የሙሽራው ማለት ነው። በሁለት አይነት ስልጠና ነው ያለው፣ የክረምትና መደበኛ የ6 ወር ማለት ነው። እኔ ግን በ5 ወር ነው የጨረስኩት። ያረተ ዋው ሰልጠኛ ጨርሼ ሰርቲፊኬት አለኝ። ግራጁዌት አድርገን ማለት ነው የተሰጥቶናል። በዛ መልኩ ጨርሻለሁ። እንደው ጥበቡን ተወጇለሽ? በጣም ፍላጎት ስለነበረሽ ነው ይሄንን በደንብ በቀላሉ በ5 ወር ውስጥ ቀድመሽ የጨረሽው? ፍላጎቱም ነበረኝ፣ አሁንም አለኝ። ቤት ራሱ ስቀመጥ ዝም ብዬ መቀመጥ አልፈልግም። ይሄንን ካልሰራው ቢያንስ በቀን አንዴ መስራት ፈልጋለሁ። እጄ ለምደው ማለት ነው ቀረ ነው የሚለኝ። ካልነካው መርፌን ቀረ ነው የሚለኝ። ተይጂ ወይኔ ደስ ይላል። ምን ያህል ሰርተሻል እስካሁን? በጣም ብዙ በቁጥር አላውቀውም። ሰዎች ምን ይሉሻል? ጥበብ ጠርተሻለች ነው የሚሉኝ። ተይጂ አንቺንስ ልተዋወቅሽ እስቲ። ስሜ ሂበቱላህ ጀማል ይባላል። እድሜ 19 ነው። እንዴት ጀመርሽው ይሄንን ኮፍያ መስራት? ወላሂ እኔ ፍላጎቱ ነበረኝ፣ የመማር ፍላጎቱ ነበረኝ። ከዛ ፍሪ ታይሜን አየውና ገባ ተመዘገብኩ። በምን ያህል ጊዜ ለመድሽ? ወር ሞላኝ። ስትለምጂ ከመሬት ተነስተሽ እንዲሁ ምንም ሳይኖርሽ? ኧረ ተይ። ፍላጎቱ ካለሽ ይሄ ነገር ቀላል ነው መሰለኝ። መጀመሪያው አለ ፍላጎቱ ካለሽ ምንም የሚከብድ ነገር የለውም። ነጩ ብቻ ነው መሰሪያ ወይስ ሁሉንም ሰሪያለሽ? መጀመሪያ ስንጀምር ነጩ ነው። እስካሁን ነጭ ነው እየሰፋ ያለሁት። ነጩን ከተማሽ ሌላው አይከብድ።
የሙሽራው ሞክረሽ ታውቂያለሽ? ያልሞከርኩ እስካሁን አትፍሪ ድፈሪ ቀላል ነው ብለዋል አትፍሪ እኔ ቁጭ ስል መስፋት ነው የምፈልገው እቀመጣለሁ ከዛ ሰፋል ዝም ብዬ ነው የምሰፋው ማዘር ታግዘኛል ሰፊ ነው የምትለኝ እዚህ ስመጣ ከብዙ ሰው ጋር ነው የታወኩት እና ደስ ይላል ከሴቶች ጋር ምናምን እኔ ብዙም ከኢንቫይሮንመንት ጋር መስማማ ሰው አይደለሁም ለምን አልስማማ ምን ነው እና እዚህ ስመጣ ግን እንደ ቤተሰብ ለብቻ መሆን ነው የምትወጂው እዚህ ግን ለመድ ከሰው ጋር በጣም እስማማለሁ አናወራለን ምናምን በቃ ፋሚሊ አይገርም ኮፍያ ለአንዳንድ ሰዎች ባለውለታ ነው ኮፍያ ብቻ ሳይሆን ፋሚሊን ታተርፊያለሽ እዚህ ስንመጣ እውነት ነው ሐረር ስትመጡ ከሚወደዱ የዚህ አካባቢ መገለጫዎች ኮፍያዎቻቸው አንዱ ነው እዚህ መጣችሁ ለምትወዷቸው ሰዎች ሌላ አካባቢ ያላችሁ ስጦታ መስጠት ከፈለጋችሁ ይሄን ቦታ ሳትገውበኙ እንዳትሄዱ አደራ ምትሞሸሩ ካላችሁ ወይም ደግሞ የሚሞሸሩ ወዳጆች ጓደኞች ቤተሰቦች ካላችሁ በእነዚህ እናቶች በእነዚህ ወጣቶች የተሰሩ እነዚህ ኮፍያዎች ከነ ትርጓሜያቸው ከነ ውበታቸው እዚህ መጣችሁ ማግኘት ትችላላችሁ አሁንም የሐረር ቅኝታችን ይቀጥላል ከኛ ጋር ሆኖ